ይህ ሀሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ጉዳዮች ይዘን መጥተናል። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። በቅድሚያ አበይት የሆኑትን የእስራኤል የኑክሌር ተቋምን እመታለሁ ስትል ኢራን ዛተች። እስራኤል ኢራንን ሀገራት እንዲያገሉ ማስጠንቀቂያ ሰጠች። ኢራን አሜሪካንን የሚመታ ሚሳኤል መሞከሯ አስደንጋጭ ሆኗል። አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ወደ ዜናዎቹ አመራን። የኢራን መንግስታዊ የዜና ወኪል የሆነው አይኤስኤንኤ አንድ ከፍተኛ የአገሪቱ የጦር ባለሥልጣንን ጠቅሶ እንደዘገበው እስራኤልና ዩናይትድ ስቴትስ በኢራን እስላማዊ ሪፐብሊክ ላይ የሥርዓት ለውጥ ለማምጣት መንግሥት ለመገልበጥ የሚሞክሩ ከሆነ ኢራን በእስራኤል የዲሞና ኑክሌር ማዕከል ላይ ቀጥተኛ ጥቃት እንደምትፈጽም አስጠነቀቁ። ይህ ማስጠንቀቂያ በመካከለኛው ምስራቅ ያለውን የጂኦፖለቲካዊ ውጥረት ይበልጥ የሚያባብስ ነው። ጉዳዩን ይበልጥ ግልጽ ለማድረግ በደቡባዊ እስራኤል ኔጌቭ በረሃ ውስጥ የሚገኘው የዲሞና የኑክሌር ማዕከል እስራኤል በይፋ አምና የማትቀበለው ነገር ግን በዓለም አቀፉ ደረጃ በስፋት የሚታወቀውን የኑክሌር የጦር መሳሪያ ማምረቻ ፕሮግራም ዋነኛ ማዕከል ነው። በሌላ በኩል ደግሞ እስራኤልና አሜሪካ የኢራንን ኑክሌር ፕሮግራም በከፍተኛ ስጋት የሚመለከቱ ሲሆን ቴህራን የኑክሌር ጦር መሳሪያ እንዳትታጠቅ ለማድረግ ወታደራዊ ጥቃትን ጨምሮ ማንኛውንም እርምጃ ከመውሰድ ወደ ኋላ እንደማይሉ በተደጋጋሚ ሲገልጹ ቆይተዋል። በሁለቱ ሀገራት መካከል ያለው የረጅም ጊዜ ጥላቻና የስውር ጦርነት ታሪክ አሁን ላይ የሀገራቱን ስትራቴጂ የኑክሌር ተቋማት ኢላማ ወደ ማድረግ ደረጃ ማደጉ በቀጠናው ሰፋ ያለና አውዳሚ ወታደራዊ ግጭትን ሊቀሰቅስ ይችላል የሚለውን ዓለም አቀፍ ስጋት ከፍ አድርጎታል። የሮይተርስ ዘገባ እንደሚያመለክተው የኢራን ባለሥልጣናት ይህንን መሰል ከባድ ዛቻ የሚያሰሙት ማናቸውንም የውጭ ጣልቃ ገብነት ለመቀልበስና የአገሪቱን ሥርዓት ለማስጠበቅ ያላቸውን ቁርጠኝነት ለማሳየት በማሰብ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ቀጭን ማስጠንቀቂያ ሰጥተዋል። እኒህ ጭር ሲል የማይወዱ እንደሚያቦሉት ሲጋራ ደጋግመው ሚሳኤል በመተኮስ የሚቦርቁትና ጅንኑ የሰሜን ኮሪያው መሪ የሰጡት ማስጠንቀቂያ ጃይባስ ብሏል። የሰሜን ኮሪያው መሪ ኪም ጆንግ ኡን በአሁኑ ወቅት በኢራን ውስጥ የሚገኙ ዜጎቻቸው ላይ ማንኛውም አይነት ጉዳት ቢደርስ አገራቸው በቀጥታ ወደ ጦርነት እንደምትገባ ለዓለም አቀፉ ጥምረት ጠንከር ያለ ማስጠንቀቂያቸውን ነው በድጋሚ ያስተላለፉት። መሪው የዜጎቻቸው በሰላም መመለስ ለድርድር የማይቀርብ ጉዳይ መሆኑን ገልጸው ይህ ቀጠናዊ ግጭት ወደ ኑክሌር ኃያል ፍጥጫ ሊቀየር የሚችልበት አደገኛ ሁኔታ መፍጠሩን ተናግረዋል። ይህ ማስጠንቀቂያ የተሰማው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢራን ማለት 50 ሰሜን ኮሪያ ማለት ናት በማለት የቀጠናውን ስጋት ከገለጹ በኋላ ነው። ይህ አባባል በተፋላሚ ወገኖች መካከል ያለውን ጥርቅ የርዕዮተ ዓለም ልዩነት በግልጽ ያሳየ ሆኗል። የዓለም ጦርነት ስጋት እያየለ በመጣበት በዚህ ጊዜ ኳታር በሀገሪቱ የድንገተኛ ጊዜ አዋጅ የታወጀ ሲሆን የጋዝ ምርት በሙሉ ተቋርጧል። ስፔን ከአሜሪካ ጋር ለትብብር የተስማማቸውን በንግድ ታሪፍ ከፍተኛ ጫና ከደረሰባት በኋላ እንደሆነ ደግሞ ተነግሯል። ነገሩ አድማሱንም ሁሉን ነገርም እያሰፋ ነው። ወታደራዊ ኪሳራን በተመለከተ በኢራን የባህር ኃይል ላይ እየደረሰ ያለው ጥቃት ቀጥሏል። በተለይ የኢራን የጦር መርከብና አይአርአይኤስ ፍላሽ የተሰኘችው ሰርጓጅ መርከብ መጥለቋን ወታደራዊ ውጥረቱን ጣሪያ አስነክቶታል። ምንም እንኳን የአሜሪካ ኮንግረስ ተጨማሪ ጥቃቶችን ለማገድ ድምፅ ቢሰጥም ፔንታገን ለደረሰበት የ$2 ቢሊዮን የመሳሪያ ኪሳራ ማካካሻ $50 ቢሊዮን ተጨማሪ በጀት እየጠየቀ ነው። የሩሲያና የናቶ እንቅስቃሴ ሩሲያ ከቴህራን መሪዎች ጋር ያላትን ግንኙነት በመቋረጡ የኢራንን የኑክሌር ጣቢያዎች ለመቆጣጠር
ዝግጅት እያደረገች መሆኑ ተሰምቷል። በሌላ በኩል በቱርክ የሚገኘው የናቶ አየር መከላከያ ስርዓት የቦለስቲክ ሚሳይል ካከሸፈ በኋላ ከፍተኛ ጥንቃቄ ላይ ነው። በአሁኑ ጊዜ ኦፕሬሽን ኤፒክ ፉሪ ከቀጠናው ጣልቃ ገብነት ወደ ዓለም አቀፋዊ ግጭት የመሸጋገር አዝማሚያ እያሳየ ነው። በኢራን የሚገኙ የሰሜን ኮሪያ ዜጎች ጉዳይ ለዚህ ግዙፍ ጦርነት መቀስቀሻ ሳይሆን እንደማይቀር እየተነገረ ነው። እሳቸው ጅንኑ የሰሜን ኮሪያው መሪ ታዲያ ይህንን አያደርጉትም ለማለት በጣም ያስቸግራል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በእስራኤል ለሚገኙ የ60 ሀገራት አምባሳደሮች በሰጡት የበይነመረብ መግለጫ ሀገራት ከኢራን ጋር ያላቸውን ዲፕሎማሲያዊ ግንኙነት እንዲያቋርጡ ጥሪ አቅርበዋል። ይህ ጥሪ የቀረበው እስራኤል በኢራን ላይ የምታካሄደው ወታደራዊ እርምጃ በገፋችበት በአሁኑ ጊዜ ነው። ከውጭ ጉዳይ ሚኒስቴሩ በተገኘው መግለጫ መሠረት ሳር ለአምባሳደሮች እንዳሉት የኢራን መንግሥት በጎረቤቶች ላይ የሚፈጽመውን ጥቃትና የገዛ ዜጎቹን መግደል ከግምት ውስጥ በማስገባት በዓለም ዙሪያ ያሉ መንግሥቶች ከቴህራን ጋር ያለውን ግንኙነት ማቋረጥ አለባቸው ብለዋል። መግለጫው የአምባሳደሮቹ አገራት በአሁኑ ጊዜ ከኢራን ጋር ዲፕሎማሲያዊ ግንኙነት ስላላቸው ወይም ስለሌላቸው መሆን አለመሆኑን የጠቀሰው ነገር የለም። ኢራን በሚሳኤል እና በሻሂድ ድሮኖች የተሞላ ግዙፍ የከርሰ ምድር ዋሻ መረቧን በምስል አሳየች። የወጣው ተንቀሳቃሽ ምስል ረጅም ረድፍ ያላቸው ሮኬቶችና የድሮን ማስወንጨፋዎችን የሚያሳይ ሲሆን ይህም መሳሪያዎቹ ምን ያክል በዝቅተኛ ወጪ በፍጥነት ሊመረቱ እንደሚችል አመላካች ሆኗል። አሁን ላይ ትልቅ ስጋት የሆነው የኢራን ርካሽ ድሮን ከምዕራባውያን እጅግ ውድ የሆነ መከላከያ ሚሳኤል ጋር ያላቸው ፍልሚያ ነው። የጦርነቱ ሂደት እየቆየ ሲሄድ ይህ የዋጋ ልዩነት በምዕራባውያን ላይ ከፍተኛ የኢኮኖሚ ጫና ሊፈጥር ይችላል ተብሏል። የተቆጡ አሜሪካውያን ዶናልድ ትራምፕ ልጃቸው ባሮንን ወደ ኢራን ጦርነት እንዲልኩ ጠየቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጦርነት ጊዜ ስለሚከሰቱ የሰው ልጆች ሕይወት መጥፋት ካደረጉት የቅርብ ጊዜ ንግግር በኋላ የተቆጡ አሜሪካውያን ፕሬዝደንቱ ልጃቸው ባሮንን ወደ ኢራን ጦርነት እንዲልኩ ነው ጥሪ ያቀረቡት። ይህ ጥሪ የቀረበው ትራምፕ የካቲት 28 ፌብርዋሪ 28 ባደረጉት ንግግር የሚከተለውን ካሉ በኋላ ነው። አሜሪካውያን ጀግኖች ሕይወታቸውን ሊያጡ ይችላሉ፣ እንዲሁም የሰው ሕይወት ሊጠፋ ይችላል። ይህ በጦርነት ጊዜ በተደጋጋሚ የሚያጋጥም ነገር ነው ብለዋል። እነዚህን አስተያየቶች በማኅበራዊ ሚዲያ ላይ ከፍተኛ ትችትና ክርክር ያስነሱ ሲሆን አንዳንድ አሜሪካውያን የፖለቲካ መሪዎች የሚደግፏቸው ጦርነቶች የሚያስከትሉትን የግል መሥዋዕትነት እነሱም ጭምር ሊጓሩት ይገባል በማለት ዶናልድ ትራምፕ ልጃቸውን ወደ ጦርነቱ እንዲልኩ እየወተወቱ ነው። ዶናልድ ትራምፕ በሌላ በኩል የኢራን ድሮኖችን በአየር ላይ ለመምታትና ለማክሸፍ የዩክሬንን እርዳታ መጠየቃቸው አስገራሚ ሆኗል። ዘለንስኪን ጥያቄውን በቅድመ ሁኔታ ተቀብለዋል። የጦር መሳሪያ ለማግኘት ስትለምን የነበረችው ሀገር ዩክሬን አሁን የሌላውን ሰው ጦርነት እንድትረዳ መጠየቋ አጃኢባስ ብሏል። ፕሬዝደንት ዘለንስኪን በመጋቢት 4 ቀን እንደ ኤሮፓ አቆጣጠር ባደረጉት ንግግር አሜሪካንን ጨምሮ ሌሎች አጋር ሀገራት ዩክሬን የኢራን ድሮኖችን በማክሸፍ ረገድ ያላትን ልምድና ክህሎት ድጋፍ እንድትሰጣቸው መጠየቃቸውን አረጋግጠዋል። ዘለንስኪን ይህንን ድጋፍ ለመስጠት ባለሙያዎችን ወደ ቦታው መላኩን ጨምሮ እቅድ እንዲዘጋጅ ትዕዛዝ የሰጡ ሲሆን ይህ የሚሆነው ግን የዩክሬን የራሷ የመከላከል አቅም የማይቀንስ ብቻ ከሆነ ነው ብለዋል። ኢራን በህንድ አቅራቢያ በዓለም አቀፍ የውሃ ክልል ውስጥ የጦር መርከቧ በአሜሪካ መስጠሙን ተከትሎ አሜሪካ በድርጊቱ በመራር ሁኔታ ትጸጸታለች ስትል አስጠነቀቀች። የኢራን የውጭ ጉዳይ ሚኒስትር የአሜሪካ ባህር ኃይል ባህር ሰርጓጅ መርከብ በሰነዘረችው የቶርፒዶ ጥቃት የአይሪስ ዲና የተሰኘች የኢራን የጦር መርከብ በህንድ ውቅያኖስ ላይ መስጠሟን ተከትሎ ጠንካራ ያጸፋ ማስጠንቀቂያ ሰጥተዋል። ጥቃቱ የተፈጸመው በስሪላንካና በህንድ አቅራቢያ በሚገኝ ዓለም አቀፍ የውሃ ክልል ውስጥ ሲሆን ይህም አሜሪካና እስራኤል በኢራን ላይ የሰነዘሩት ባለው ወታደራዊ ዘመቻ በርካታ የኢራን ባህር ኃይል መርከቦች ከወደሙ በኋላ የተከሰተ ነው። ቴህራን ይህንን መሰል ጠንካራ መግለጫ የምታወጣው የአሜሪካ ቀጣይ እርምጃን ለመግታት የውስጥ ድጋፍን ለማሰባሰብና
ጥቃቱን የዓለም አቀፍ የባህር ላይ ሕግን የጣሰ ጭካኔ የተሞላበት ድርጊት አድርጋ ለመሳል እንደሆነ ተነግሯል። ኢራን በሌላ በኩል አሜሪካ መድረስ የሚችል አዲስ የረጅም ርቀት ሚሳኤል ሞከረች። ሙከራው ከሩሲያ በተገኘ ፈቃድ በአገሪቱ በረሃማ ቦታ ላይ የተደረገ ነው ተብሏል። የኢራን መንግሥት 10,000 ኪሎ ሜትር ርቀት ተጉዞ ኢላማውን መምታት የሚችል አህጉር አቋራጭ ቦሎስቲክ ሚሳኤል ICBM መሞከሯን የተነገረው ይህ ሙከራ በዓለም አቀፍ የደህንነት ተንታኞች ዘንድ ትልቅ መነጋገሪያ ሆኗል። ሪፖርቱ እንዳለው ይህ ሚሳኤል በተሳካ ሁኔታ ከተሞከረ ኢራን በቀጥታ የአሜሪካንን መምታት አቅም እንዳላት የሚያሳይ ነው። ይህም በሀገሪቱ የጦር መሳሪያ ታሪክ ውስጥ ትልቅ እድገት እንዳለ ይነግራል። የሚሳኤል ርቀቱ 10,000 ኪሎ ሜትር ነው። የቴህራን የጦር አቅም ከአካባቢው ስጋትነት አልፎ አህጉር አቋራጭ ወደ መሆን ደረጃም መሸጋገሩን ያሳያል። ይህ እርምጃ በምዕራባውያን ዘንድ ከፍተኛ ስጋት የፈጠረ ሲሆን በስትራቴጂካዊ የኃይል ሚዛን ላይ ለውጥ ሊያመጣ እንደሚችል ይጠበቃል። በጉዳዩ ላይ እስካሁን በገለልተኛ ወገን ባይረጋገጥም ሙከራው እውነት ከሆነ በኢራንና በምዕራባውያን መካከል ያለውን ውጥረት የበለጠ ያንረዋል፣ የአካባቢውንም ስጋት የበለጠ ያጦዘዋል ተብሏል። በመጨረሻም ደቡብ አፍሪካ ሆይ ኢኮኖሚሽን ሽባ አደርገዋለሁ ስትል እስራኤል ዛተች። በመካከለኛው ምስራቅ የተቀሰቀሰው ግጭት አዲስ መልክ በመያዝ እስራኤል በደቡብ አፍሪካ ላይ እጅግ ከባድ የሆነ የኢኮኖሚ ማስጠንቀቂያ ሰጥታለች። የቴል አቪቭ ባለሥልጣናት የደቡብ አፍሪካ ኢኮኖሚን ሙሉ በሙሉ ሽባ እናደርገዋለን ሲሉ መዛታቸው ነው የተነገረው። የቁጣው መንስኤ ምንድን ነው? ለዚህ የከረረ ዛቻ ዋነኛው መንስኤ ደቡብ አፍሪካ በአሜሪካ በእስራኤልና በኢራን መካከል ያለውን ውጥረት ለማርገብና ለማስታረቅ ያሳየችው ፍላጎት ነው። ሆኖም እስራኤል ይህንን የሽምግልና ጥረት እንደ ቅንነት ሳይሆን ለታሪካዊ ጠላት ለኢራን እንደ መወገንና በእስራኤል ላይ እንደ መቆም ተመልክተዋለች። ጸረ እስራኤል አቋም ዋጋ ያስከፍላል። የእስራኤል መንግሥት ባለሥልጣናት በሰጡት መግለጫም ደቡብ አፍሪካ የምትከተለው ጸረ እስራኤል አቋም ከፍተኛ ዋጋ እንደሚያስከፍል አስታውቋል። ቀደም ሲል በሄግ ዓለም አቀፍ ፍርድ ቤት ICJ እስራኤል ላይ በቀረበው ክስ ሳቢያ የሻከረው የደቡብ አፍሪካና የእስራኤል ግንኙነት አሁን ደግሞ ወደ ቀጥተኛ የኢኮኖሚ ጥቃት ሊሸጋገር መሆኑን ነው ተንታኞች የሚናገሩት። የፖለቲካ ተንታኞች እንደሚሉት ደቡብ አፍሪካ የሰላም መልእክተኛ ለመሆን ብትሞክርም ያልታሰበ ጥይት እየደረሳት ነው። እስራኤል የምትወስደው የኢኮኖሚ እርምጃ ምን ሊሆን እንደሚችል በዝርዝር ባይገለጽም በንግድና በዲፕሎማሲያዊ ግንኙነት ላይ የሚኖረው ተጽዕኖ ግን ቀላል እንደማይሆን ይገመታል። ዓለም አቀፉ ማህበረሰብ ይህ የቃላት ጦርነት ወደ ተግባር ተለውጦ የደቡብ አፍሪካን ደካማ ኢኮኖሚ ይበልጥ እንዳያናጋው ግን ከወዲሁ ተሰግቷል። የሰዓቱ ዜናችን የእስካሁኑን ይመስል ነበር። አዲስ የምትቀላቀሉን ሰብስክራይብ አድርጉ፣ ላይክ ማድረግ እንዳይረሳ። ሁሌ አብራችሁን ስለሆናችሁ ታላቅ አክብሮት አለን።